ለቤተሰብ ገንዘብ መላክ ዛሬ ማቆም አለብሽ። በደንብ አድርገሽ አዳምጪኝ። አንዳንድ ጊዜ በዚህ ሰምተሽ በዚህ አትድፊ። ቢያንስ አመዛዝኝ ከመድፋትሽ በፊት በኋላ ዋጋ እንዳያስከፍልሽ። ለቤተሰብ ገንዘብ አትላኪ ያልኩት ለምን እንደሆነ በትኜ ልንገርሽ። አንቺ አሁን አረብ ሀገር ላይ ሆነሽ በየወሩ ገንዘብ ስትልኪ ገንዘብ ታስለምጃቸዋለሽ። ገንዘብ በምታስለምጃቸው ጊዜ እነሱ እረፍት ያደርጋሉ። አረብ ሀገር ያለችው ልጅ ገንዘብ ትልካለች ብለው ከስራ ሙሉ በሙሉ ይለቁና አንቺን ጠባቂ ይሆናሉ። ከዛ አንቺ በየወሩ ለነሱ እንደ ኢቲኤም ገንዘብ ትልኪያለሽ። እነሱ ያችን ገንዘብ ወይ ሌላ ነገር ሰርተው ገንዘብ የሚያመጣ ነገር አያረጉትም። የምትልኪውን ገንዘብ እዛው ግዝት ብልት ጥፍት ያረጉታል። ወይ ደግሞ በቃ የሆነ ንብረት ላይ አያውሉትም። ወር ከወር ስትልኪ ወር ከወር መኖሪያቸው አስቤዛ ይዘጉበታል። አለቀ። ቀጣይ ወር ትልኪያለሽ ብሎ ይጠብቁሻል። በመስጠት የያዝሽው ሰው መስጠቱን ያቆምሽ ጊዜ አንተዋወቅም ይሉሻል። ቤተሰብም ቢሆን እናትም፣ አባትም፣ ወንድምም፣ እህትም ኤኒበዲ እያየነው ነው፣ እየሰማነው ነው። ውዴ አዳምጪኝ። አታቂም ነገ ልትከጂ ትችያለሽ። ዛሬ በየወሩ እየሰጠሽ ነገ መስጠታ ስታቆሚ እንተዋወቃለን እንዴ ነው የሚሉሽ። ያበደርሻቸው ሰዎች እንዴ መቼ ነው የሰጠሽኝ ይሉሻል። አይናቸውን ፍጠጥ አድርገው መቼ ነው የሰጠሽኝ እንዴ ለኔ ነው ብር ያበደርሽኝ፣ ኧረ ሰው ተሳስተሽ ነው እንጂ እንዴ መቼ ነው የሰጠሽኝ፣ ኧረ በፍጹም ይሉሻል። ስለዚህ ለቤተሰብ ገንዘብ መስጠት ካለብሽ በአግባቡ መቼ ልስጥ፣ ለምንድን ነው የምሰጠው፣ ምክንያቱ ምንድን ነው? 10 ሺህ ብር አውጥተሽ ስትሰጪ ይሄ 10 ሺህ ብር የሚላከው ለምንድን ነው? ምን ሊያረጉበት ነው? የምታስተዳድሪያቸው አንቺ መሆን የለብሽም። አረብ ሀገር እየሰራሽ ለምን እንደዚህ እንዳልኩሽ ታውቂያለሽ? አረብ ሀገር እድሜ ልክሽን አሰሪ። ይኸውልሽ እድሜ ይሄዳል፣ ጉልበት ይከዳል። እድሜሽ ሲሄድ ጉልበትሽ ሲከዳ ጤናሽ ሲጓደል ወደ ሀገርሽ መግባትሽ አይቀርም። በእኔ እንኳን ይኖራሉ ብለሽ ካሰብሽ ማለት ነው። እኔ እስካለው እሰራለሁ ካልሽ ደግሞ አንቺ ልክ ስራ የቀነስሽ ስትሄጂ ጤናሽ ሁኔታ እየተጓደለ ሲሄድ ሴትዮሽ አንቺን ብድግ አድርጋ ወደ ኤርፖርት፣ ጤነኛዋን ወደ ቤቷ። ይሄንን አይምሮሽ ውስጥ አስቀምጪ፣ ሁሌም እንዳትረሹ። ስለዚህ እነሱ ጋር የምትልኪው ገንዘብ ኢቭን ምን ለማድረጊያ እንደሆነ ማሰብ አለብሽ። ለቤተሰብ ገንዘብ በየወሩ አትስጪ። ለእናትሽም ለአባትሽም ለማንም ቢሆን መስጠት ካለብሽ የሆነ ስራ እንዲሰሩበት ገቢ የሚያመጣ ስራ ገብቶሻል። አንቺን የማይፈልግ ገቢ ለነሱ የሚሰጥ መሆን አለበት እንጂ አንቺ ነገ ከአረብ ሀገር ተመልሰሽ ስትሄጂ እኮ ተመልሰሽ ሌላ አረብ ሀገር እንድትሄጂ ነው የሚገፉሽ፣ ፑሽ የሚያደርጉሽ። ለምን እንደሆነ ታውቂያለሽ? በየወሩ ገቢያቸው ስለተቋረጠ። አንቺ ከአረብ ሀገር ስትገቢ የነሱ ገቢ ይቋረጣል። አይተሽ ከሆነ ወይም ደግሞ አንቺም ደርሶብሽ ከሆነ አላውቅም፣ ልመጣ ነው ካልሻቸው ማለት ነው። ኧረ ምን ልትሰሪ ነው የምትመጪው? ኑሮ ውድ ነው፣ ቤት ኪራይ ጨምሯል። ሳሙና 50 ብር ነበር 100 ብር ገብቷል። ዘይት 1000 ነበር 1500 ገብቷል። የችግር ማአት ያወሩብሻል። አየሽ፣ አንቺ ስትገቢ የነሱ ገቢ እንደሚቆም ስለሚያውቁ ካላስለመድሻቸውስ፣ ገንዘብ በየወሩ ከአንቺ የማይጠብቁ ከሆነስ ልመጣ ነው ስትያት እናትሽን ወይ ልጄ ፈጣሪ በሰላም ላገርሽ ያብቃሽ፣ አላህ በሰላም ላገርሽ ያብቃሽ፣ እንደ እምነቷ ዱዓ ታደርግልሻለች፣ ጸሎት ታደርግልሻለች። ልጅ ሀገሯ ልገባ ነው ኡፍ ትላለች። ከአንቺ ምንም ስላለመደች ከአንቺ ምንም ስለማጠብቅ አንደርስታንድ እያደረግሽ ነው አይደል? አንዳንድ እህቶች ወይም ደግሞ አንዳንድ እህት በየወሩ ለቤተሰብ በየወሩ ለእህት ለወንድም ለትምህርት ቤት ለደፍተር ለቤት ክራይ ለአስፔዛ ኤቭሪቲንግ እሷ ከበር ታደርጋለች። ለራሷ 100 ብር ሳታስቀምጥ እዛ እንደዛ እያለች 5 6 7 ዓመት ትሰራለች። አቅም ጉልበት ስታጣ ሲደክማት ወደ ሀገር ዋዟን ሸክፋ ስትገባ እንዴ ምን ልትሰሪ መጣሽ ትባላለች። ምን ልታረጊ መጣሽ? እንደዛ ስታስተምራቸው የነበሩ እህትና ወንድሞች አድገው ጎረምሳ ሆነው ምናምን እንዴ ምን ይዘሽልን መጣሽ ምን አመጣሽልን ብለው ሻንጣ ፍተሻ ይሄዳሉ። ቤተሰብ በገንዘብ መስጠት አትያዥ። መቼም እንዳይቀየሩብሽ ቤተሰቦችሽ ገንዘብ እየሰጥሽ አትያዣቸው። እነሱን መርዳት ካለብሽ የሆነ በዓል ሲሆን
በቃ የሆነ በዓል ሲሆን ራሱ በየበዓሉ አይደለም የሆነ በቃ ትልልቅ በዓሎች ሲሆኑ ይሄ ለዘይት ትንሽ ገንዘብ ይሄ አንስተሽ 50ሽ ሙሉ ቤቱ ልብስ ልበሱ 60ሽ ሙሉ ፋሚሊ ልብስ ልበሱ 100ሽ አትላኪ እንዴ አንቺ ከአረብ ሀገር የተላከ ገንዘብ እንዴ ደግሞ ለአረብ ሀገር ገንዘብ ትባያለሽ ልብሱን ከለበሱት ወዲህ ማለት ነው እዛ ይጥሉትና ኧረ እሱን ልብስ አንሺው ስትል እናትየው እህትየው ምን ትላለች መሰለሽ ያንቺ እህት ማለት ነው ደግሞ ለአረብ ሀገር ገንዘብ ነገ ስትልክ እንገዛዋለን ይላሉ ኢማጂን አንቺ እዚህ ጋር ተረበሽ ተጠምተሽ አንቺ እዚህ ጋር ደረቅ خبز እየበላሽ ደረቅ ሩዝ እየበላሽ እነሱን እዛ ልብስ እያለበስሽ እነሱ እዛ ቁርጥ እየቆረጡ እነሱ እዛ እንደፈለጉ እየሆኑ ከዛ ልብሱን ነገ ይላካል እናሰፋዋለን ትላለች እህትየው ማለት ነው ያንቺ እህት ነች እንደዚህ የምትለው ልብ ግሽኔ ቆንጆ ስለዚህ ለቤተሰብ በየጊዜው ገንዘብ አትስጪ በቃ ገደብ ይኑርሽ እንደዚህ ሲሆን አረጋለሁ እንደዚህ ሲሆን ደግሞ አላረግም ለራስሽ አታሳውቂያቸው እኔ በዚህ ጊዜ ነው የምልከው አትበይ ዝም በይ ዝም ጥጥ ልፋትሽን ድካምሽን ገደል አትክተች ነገ ሁሉም ነገርሽ ሲከዳሽ ያሁን ያለኝ ወጣትነት ያለኝ እየተሯሯጦ መስራት ያለኝ አቅም ያለኝ ጤና ሲጓደል የሆነ ነገር ለራሴ ካልያዝ ማንም ዞር ብሎ አያየኝም ብለሽ አስቢ እኔ እንደዛ ነው ማስበው በነገራችን ላይ እኔ በህይወቴ ውስጥ ብዙ ስራዎችን ሰርቻለሁ ቤሩትም ሰርቻለሁ ኬንያም የተለያየ ቢዝነስም ሰርቻለሁ ኬንያ ኢቭን ሰው ቤትም ተቀጥሬ ሰርቻለሁ ኢትዮጵያ ሰው ቤት ተቀጥሬ ሰርቻለሁ ብዙ ስራ ሰርቻለሁ በዛ ውስጥ ሁሉ ብዙ ነገር ቤተሰብም ማረዳ ነበር ወንድሞችን ግን ሁሉንም ሳያቸው ኬራ ያረጉሽም የሆነ ነገር የምታረጊላቸው ነገሮች ሲቀር በቃ ይረሱሻል ከዛ ሳቆም በቃ ኖርማል ሆኑ ማለት ኖርማል ሆኑ ስልሽ በቃ ከኔ ምንም እንዳይጠብቁ ከኔ ምንም እንደማያገኙ ስነግራቸው በቃ ጀስት ኖርማል ሰው ሆኑ ማለት ነው ያው አረብ ሀገር ስለሆንኩኝ የሆነ በየወሩ የሚጠብቁት ነገር የለም ከኔ እኔ አላስለመድኳቸውም አያስፈልግም እጅግር አለው ወንድሜ እህቴ እጅግር አላት ጤነኞች ናቸው እነሱ ይስሩ እንዴ እናት አባቴን እኔ ብቻ አይደለም ማስተዳደር ያለብኝ እነሱም ያስተዳድሩ ለነሱም ነው ኃላፊነቱ አንቺም እንደዛ አስቢ ይሄ ሜንታል ጭንቅላትሽ ውስጥ አፕሎድ አድርጊው ጫኙ ከኔ በታች ያሉት እህት ወንድሞቼ የቤተሰብ ኃላፊነት እኔ ብቻ አይደለም ያለብኝ እነሱ አለባቸው ብለሽ አስቢ የሆነ ነገር ለቤት ያስፈልጋል ካሉ ኦኬ እንትና ትሰራለች ስራ ምን ያህል ገንዘብ ነው አካፊ ለእንትና ይሄን ያህል ይደርሳል ለእንትና ይሄን ያህል ይደርሳል እኔ ይሄን ያህል ይደርስብኛል አስገባለሁ አለቅ እኔ ብቻ ነው ግዴታ ያለብኝ ብለሽ አታስቢ ሶፋ ሊገዛ ነው ሙሉ የሶፋ ወንበር ከቨር አንቺ ቤት ሊታደስ ነው ሙሉ የቤት ማደሻውን አንቺ እንዴ ምን በወጣሽ ሽንት ቤት አጥበሽ በክሎሮክስ ጉሮሮሽ ተቃጥሎ ሽታው በሽታ በላይሽ ላይ ነው እኮ የሚያመጣው እዚህ የምትሰሪው ስራ የምታደርጊው ከላይ እናታች ሩጫ ዛሬ ገንዘብ ለቤተሰብ በየወሩ የላክሽ ገንዘብ በየወሩ አስለምደሽ ነገ ስትገቢ ምን ልታረግ መጣች ነው የምትባይው ቀድም እንዳልኩሽ ምን ልታረግ መጣች ዛርፋ ሰራም እንደሞ የቤተሰብ ሸክም ሆነች ምን ልታረግ መጣች እህት ወንድሞችሽ ይጠሉሻል ሁሉም ሰው በቃ እንዳለ ባዳ ነው የሚሆንብሽ ኤኒባዲ ባዳ ነው የሚሆንብሽ የገዛሽላቸው የረዳሻቸው ያገዝሻቸው የሰጠሻቸው ምኑም ነገር በቃ ገደል ነው የሚገባው ግን ከዚህ ስትመለሽስ ገንዘብ ካላስለመድሽ ለምን 100,000 300,000 አይሆንም አካውንትሽ ውስጥ ያለው ያችን ገንዘብሽን ይዘሽ ሄደሽ ሰላም ብለሻቸው ከዛ መለየት የትሽን ተከራይተሽ የምትፈልጊው ነገር ትንሽ ለምን ሻይ ቡና አይሆንም እየሰራሽ እቺን ስትኖሪ ያከብሩሻል ሪስፔክት ያረጉሻል እሷ እኮ ጎበዝ ናት አረብ ሀገር ሰርታ መጣች አሁን ይሄው ገንዘቧን በስነ ስርዓት ተሰራ እየሰራች ነው የሚሻል አየሽ በየወሩ ለነሱ ስትልክ ከነበረ ግን ምን እኮ በቃ ገንዘቡን በትና መጨረሻውን ፈጣሪ ያሳምረው መጨረሻውን አላህ ያሳምረው ይላሉ ሁሉም እንደምነታቸው ማለት ነው እዚህ ድረስ ናቸው ኢማጂን የአረብ ሀገር ሴት ያበደች የነቀለች የጨለለች ምናምን እየተባለ የምትሰደበው እኮ እሷ ከዚህ የምትሰጠው ገንዘብ እዛ ይቀመጣል እያለችም ትልካለች ከዛ እነሱ እዛ ድራሹን ያጠፉታል ስትሄድ ያ እንደጠበቀችው ስለማይሆን በቃ ራሷን ትስታለች እንዴ የሁሉ አመት ሰርቼ እንዴት የሁሉ አመት ለፍቼ እንዴት የሁሉ አመት ደክሜ እንዴት የሁሉ አመት ዋጋ ከፍዬ የት ሄደ ብላ ራሷን ትስታለች እንኳን 78 አመት የሰራችበትን ገንዘብ ያላገኘች ሴት ይቀርና እንዴ ከመንገድ ላይ እኮ ስልኬን እኮ አንዱ ቢቀማኝ እኔ ፌንት ልበላ እችላለሁ
በስንት ብር እንደተገዛ ቃለዋ እንደ ፌንት ያስበላ አይገርምሽ? እንደ እኔ እቺን እስክሪብቶ ሰው ቢሰርቀኝ እኮ ፌንት ልበላ እችላለሁ ካልተዘጋጀውበት። ይሄ ሁሉ ገንዘብ አለኝ ብላ ስትመጣ ሳይኖር ሲቀር ፌንት ጎ ዳይ ወደ ሆስፒታል፣ ወደ ጸበል፣ ወደ ምን ሩጫ። መጀመሪያ ላይ ያላስለመድሻቸው ነገሮች፣ መጀመሪያ ላይ ያላረግሻቸው ነገሮች መጨረሻ ላይ ዋጋ ያስከፍሉሻልና በደንብ ሰፋ አድርገሽ አስቢበት። ለቤተሰብ ገንዘብ መስጠት አቁሙ፣ በቃ አቁሙ። ስትሰጡ በምክንያት ስጡ። ዝም ብለሽ በየወሩ አትስጪ። ገንዘብ ስትሰጪ የሆነ ገቢ የሚያመጣ ነገር እንዲያደርጉ አድርጊያቸው። እያነሳሽ ገንዘብ በሰጠሽ እያነሳሽ የሆነ ልብስ ምን በላክሽ፣ ላፕቶፕ ለወንድም ላፕቶፕ ለአክስቴ፣ ሄይ ንቂ። ማንም ስላንቺ ኬር የለውም። ማንም ስላንቺ ጉዳዩ አይደለም። ታመሽ እየተንፏቀቅሽ ብትገቢ ማናት እቺ ደግሞ እናቃታለን እንዴ እንዴ ምን ሆነሽ ነው? እግዚአብሔር ይማረሽም አይሉሽም። ባላየ ነው የሚያልፉሽ። የምሬን ነው የምልሽ። እኔ ግልጹን እየነገርኩሽ ያለሁት። ስለዚህ ራስሽን ሁኚ። ለቤተሰብ ገንዘብ ስትሰጪ በአግባቡ በልኩ ይሁን። ያስተምራል። እኔ እንደዚህ አድርጌ ለቤተሰብ ይሄው ይደርሱብኛል የምትይው ነገር ካለ ደግሞ ለሌሎች እህቶች እንዲያስተምራቸው ቴሌግራም ቻናል ዲስክሪፕሽን ላይ ስላለ በሱ ልታገኝ ትችላለሽ። ግሩፕ ላይ ጆይን አድርገሽ ከዛ ከግሩፕ ላይ አንዱ ሊንክ ተጭነሽ ወደ ውስጥ ገብተሽ ልታገኝ ትችላለሽ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ ቤተሰቤ ስለሆንሽ፣ ተከታታይ ስለሆንሽ፣ አክባሪ ስለሆንሽ በጣም ነው የማመሰግነው። እግዚአብሔር ያክብርልን። በሌላ ቪዲዮ እስክንገናኝ መልካም ጊዜ